እግዚአብሔርን ያገለገላችሁ አንድ ነገር ሲፈጠርባችሁ ተሰናከላላችሁ፣ ተሰናክላችኋል። ይሄንን ረስታችሁታል። እግዚአብሔር ነበር ወደዛ ስፍራ ያመጣችሁ። ታውቃላችሁ። ስለሌላ ነገሮች ማሰብ ትጀምራላችሁ። እግዚአብሔር ያንን አይፈልግም። እግዚአብሔር አይኖቻችን እርሱ ላይ መመልከታቸውን እንዲቀጥሉ ነው የሚፈልገው። መንግስቱን ማተኮራቸውን ቀጥሉበት። አንድ ጊዜ ስብሰባ ሳደርግ ከአንዳንድ የሴል መሪዎች ጋር ታውቃላችሁ ህብረት ነበረኝ ከሴል መሪዎች ጋር ስነግራቸውም ነበር እንዲህ ያልኩኝ። አንዳንዴ ሰዎች ሲጀምሩ ታውቃላችሁ ምናልባት በቤተክርስቲያን በጣም የተሰጡ ነበሩ ታውቃላችሁ። ከዛ ምናልባት ማንቃት ሲጀምሩ አእምሯቸውን መሸሽም ሲጀምሩ ወደ ሌላ ነገሮች ወደ ሌላ መመሪያ የማህበረሰብ ጥቅሞች እንደ ማግባት ቢፈልጉ ስለዚህ ከዛ ሴትየዋ 26 27 ናት እና ኃያል የሴል መሪ ነበረች። በድንገት የሴል መሪ መልሳ መሆን ባትፈልግም ታውቃላችሁ አሁንም ቢኖራት ይሃ ርዕሱ የሴል መሪ ተብላ ቢሆንም እንኳን ነገር ግን ስታዩት ልቧ እዛ ላይ ከዛ በኋላ እንደሌለ ታያላችሁ። ምክንያቱም ደግሞ ማግባት ስለምትፈልግ ነው። ይሃ ከሆነ አትኩሮታ ይሃ አይደለም እግዚአብሔር የሚፈልገው። ይሃ አይደለም እግዚአብሔር የሚፈልገው ታያላችሁ። አይኖቻችሁን ጌታ ላይ አትኩሩ ታያላችሁ። አንዳንድ ሰዎች ያገባሉ ከሰዎችም ጋር ማግባት ከሌለባቸው ጋር ታያላችሁ። ከዛ ምናልባት ጋብቻው የመጣው በተሳሳተ ጊዜ ይሆናል። ልክ እንደ እግዚአብሔር ለእስራኤል ልጆች እንደተናገራቸው በዘዳግም 17 ላይ እንዲህ ሲል ተናገራቸው። ንጉስ የምታገኙበት ጊዜ ሲመጣ ይሄንን ነው ማድረግ ያለባችሁ። ይሄንን ነው ማድረግ ያለባችሁ። ከአመታት በኋላ ንጉሱን ጠሩት እና ችግሩ ንጉስ እንዲኖራቸው አልነበረም። ችግሩ ንጉስን መጠየቅ ነበረ። በተሳሳተ ሰዓት አልፈቀዱለትም ነበር እንዲወስዳቸው በዛ መንገድ እግዚአብሔርን ንጉስ እንዲኖራቸው። ሳራም አወቀች ልጇ እንደማይመጣ። በቅጽበት ግን ታውቃላችሁ እግዚአብሔር ጊዜን እያቃጠለ ነበር ብላ አሰበች። እናም እንዲህ አለች ሂድና ከአጋር ጋር ተኛ። ያም ችግር ፈጠረ። እስከ ዛሬ ድረስ ያንን ችግር ለመፍታት መፍትሄውን ታውቃላችሁ። አንዳንድ ጊዜ ስህተቶች አንድ ሰው ሲፈጽም ስለ ስህተቱ አይደለም የስህተቱ ትንሽነትም አይደለም። ስህተቱ የሚፈጽመው ማነው ነው? ማንም ሰው ሊናገር አይችልም። ፍሬውን አልበላውም። ማንም ሰው ከዚህ ቀደም ያልበላውን አዳም ብቻ ነበር። እርሱ ብቻ ሁሉንም ሰው አጠፋ። ስህተት እንኳን አልነበረም። ማን ነው ስህተቱን የሚፈጽመው? ስለዚህ ፍጻሜያችሁ አንድ ነገር እንድትሰሩ የማይፈቅድላችሁ የነበራችሁ አይነት ፍጻሜ ያኑ ምክንያቱ እግዚአብሔር እናንተ ላይ ንጉስ የነበረው። በእግዚአብሔር ላይ ትኩረታችሁን አድርጉ። በመንግስቱ መስፋት ላይ ትኩረታችሁን አድርጉ። አንዳንድ ሰዎች ወደ ገሃነም ይገባሉ በባሎቻቸው ምክንያት ታያላችሁ። በኢየሱስ ላይ አትኩሩ ታያላችሁ። ከዛ ቀደም ያልነበረ ለእኛ ጊዜ አለን ታውቃላችሁ። ስጡ። እጆቻችሁን ወደ መርከቡ ወለል አድርጉ። ለመንግስቱ የሴል መሪ ከሆናችሁ የሴል ህብረታችሁን አትለፉ። የሴል ህብረታችሁን አድርጉ። ዋጋ ያስከፍላል። የሴል ህብረታችሁን ለማድረግ አንድ ነገር ያስከፍላል። ለመሰጠታችሁ ጸሎታችሁ ያስከፍላል፣ ዝግጅታችሁ ያስከፍላል። ነገር ግን የአንድ ሰው ፍጻሜ ከዚህ ጋር የተያያዘ ነው። በዚህ ማዕዘን ወይም ጎን ያያችሁበት ቀን የበለጠ በዚህ ላይ ታተኩራላችሁ። አስቀድሜ ይህን ነገር ጠርቼዋለሁኝ እና ሐና መሪ ሆነች በእግዚአብሔር ቤት ውስጥ እና ታውቃላችሁ የሰዎች ህይወታቸው የታሰረ ነው ከዚህ ነገር ጋር ከማደርገው ላይሆን ይችላል። ሰዎችም ላይሆኑ ይችላሉ ከኔ ጋር ለዘላለም። ነገር ግን ያ ትንሽዬ ጥላ ከኔ ጋር ያለው ሊያጠፉት አይችሉም። ከክርስትና አሰራር ጋር ያላችሁ ምክንያት ወይም የምክንያት አይነት ከተናገሩት ከገለጹት የክርስትናቸው ስነ ባህሪ መቼም ሊሰርዙት አይችሉም ታያላችሁ። እኔን መቼም ሊያጠፉኝ አይችሉም። ምክንያቱም ጠቅሼዋለሁኝ፣ በትክክል አድርጌዋለሁኝ። እግዚአብሔር እንዲያደርጉ እንደፈለጋቸው በህይወታቸው ላይ ለእግዚአብሔር አስተዋውቂያቸዋለሁኝ። ታውቃላችሁ ለሰዎች ስጡ ከእግዚአብሔር ጋር ልምድ እንዲኖራቸው። ከእግዚአብሔር ጋር አስተዋውቋቸው። በዚህ መንገድ እሱ ወይም እነርሱ ከህይወታቸው ማውጣት ወይንም እግዚአብሔርን ማስወጣት እስከማይችሉ ድረስ
ስለዚህ አንዳንድ ቤተክርስቲያን ውስጥ ሆናችሁ ለእናንተ ነው የምናገረው። በቤተክርስቲያን ውስጥ ለረጅም ጊዜ ነበራችሁ የማታፈሩ አንዳንድ በቤተክርስቲያን ውስጥ ለረጅም ጊዜ ሆናችሁ የበለጠ በቤተክርስቲያን ውስጥ በቆያችሁ ቁጥር ፍሬያችሁ እያነሰ ይመጣል። አንድ ሰው ሊያስብ ይችላል የበለጠ በቤተክርስቲያን ውስጥ በቆያችሁ ቁጥር የበለጠ ፍሬያማ መሆን እንዳለባችሁ። አይደለም። ስለዚህ አያችሁ አይደለም። ስለዚህ ልክ እንደ ቼልሲ እግር ኳስ ነው። እነርሱ ተጫዋቾች ይገዛሉ እና የበለጠ ተጫዋቾች በቆዩ ቁጥር የበለጠ ዙኪ ይጫወታሉ። ከነርሱ አልጀምር ዛሬ ነገር ግን ሆኗል። እናም እያየሁኝ ነበር አንዳንድ ሰዎች ለምን እንደሚሆን። ስለዚህ እንዲህ ተናገርኩኝ። በተፈጥሮ እንደሚሆነው በመንፈሳዊውም ይሆናል። አንዱ ነገር ከረጅም እድሜ ውስጥ መካንነት ነው። እርጅና ከመካንነት ጋር ይመጣል። በተፈጥሮ ተመሳሳይ የሆነ ነገር ከመንፈሳዊ ጋር እንደዛ ነው። ስለዚህ አንዳንድ ሰዎች ጊዜን ይወስዳሉ ከማድረግ ውጪ የበለጠ እዛ ላይ በቆዩ ቁጥር ታውቃላችሁ የበለጠ ውጤታማ ከመሆን ይልቅ አሁን ግን የበለጠ ያነሰ ይሆናሉ። በተፈጥሮ የሆነ ነገር በተመሳሳይ መንፈሳዊም ነው። አንዱ ነገር ታያላችሁ ስለ ሰዎች እያረጁ ያሉ የሚሆነው ነገር ፍላጎታቸው እያጡ ይሄዳሉ። እነርሱም ፍላጎታቸው እያጡ ይሄዳሉ። ከዚህ በኋላ ስለ እግዚአብሔር ነገር ፍላጎት የላቸውም ወይም ከነርሱ ጋር የተያያዘ ይሆናል። ስለዚህ ምን ያህል እድሜ እያረጃችሁ ከመጣችሁ እንዴት ያረጁት ውጤትን ማፍራት ይጀምራሉ። ምን ማድረግ ትችላላችሁ? ማድረግን ስትቀጥሉ እዛ ላይም ለረጅም ጊዜ ስትቆዩ ትሳሳታላችሁ። እንዴት ነው ውጤቶችን ማፍራት የምትችሉት? መጽሐፍ ቅዱስ ሲናገር ስለ ዝግባው ዛፍ በመዝሙረ ዳዊት 9:19 እንዲህ ይናገራል። ፍሬን ያፈራሉ ባረጁበትም እድሜ። ለምን? ምክንያቱም የእርጅና እድሜ የምናፈራበት ወቅት ስላልሆነ። ያ ነው ትንቢታዊው መንገድ። ምክንያቱም ያረጀ እድሜ ፍሬ የሚያፈራበት ምንም ጊዜ የለውም። እንዲህ ይናገራል። ነገር ግን ፍሬን ያፈራሉ ቢሆንም እንኳን ባረጁበት ጊዜ እንዲህ ይናገራል። ጻድቅ ልክ እንደ ዝግባ ዛፍ ያብባል፣ ፍሬን ያፈራሉ ያረጁበት እድሜም ቢሆንም። ምክንያቱም በእርጅና እድሜ ፍሬ ማፍራት አይቻልም። ስለዚህ እንዴት ይቻላል? አንድ ሰው የሆነ ታውቃላችሁ የበለጠ ቤተክርስቲያን ውስጥ በቆያችሁ ቁጥር ሁሉንም የቤተክርስቲያን ቋንቋ ታውቃላችሁ። የቃለ መጠይቁን ትዕይት እንኳን ሁሉንም ሰዎች ስለሚናገሩት እንኳን ትናገራላችሁ። ክብር ሃሌሉያ እያላችሁ ሁሉንም ታውቃላችሁ። የሚናገሩባችሁ ነገር ግን መሃንነት ከሆነ ምን ታደርጋላችሁ? ሳራ ልጅ እንደሚኖራት ስታውቅ 90 ዓመቷ ነበረ። መልአክም አልነበረም። ልክ እንደ ማርያም ታሪክ መልአኩ ተገልጦላት ለማርያም እንደ ማርያም አላረገዘችም። ሳራ የእግዚአብሔር ቃል የሰራላትም በአብርሃም የወንድ ዘር ፈሳሽ ላይ ነበረ። ስለዚህ ያ ማለት ሳራ በ90 ዓመቷ ግብረ ስጋ ግንኙነት ታደርግ ነበረ። ያ ማለት መካንነት በእርጅና ለማሸነፍ በእርጅናው ወቅት ስራ መስራት አለባችሁ፣ ልክ እንደ ወጣት ሰዎች እንደሚያደርጉት በእርጅና እድሜያችሁ ማድረግ ያለባችሁ ነገር አሁን። ስለዚህ እንዴት የ90 ዓመቷ ያረጀች ሴት ቅጥ ይኖራታል? አንዳንድ ሰዎች አይኖቻቸው እኔ ላይ ያደረጉ ነው የምናገረው ነገር ትክክል ስላልመሰላቸው። ከቻላችሁ አይኖቻችሁን ከኔ ላይ አንሱት። ካላወቃችሁ ስለምናገረው ነገር በ90 ዓመቷ ንቁ ብርቱ ነበረች። ነገሮችን ታደርግ ነበር፣ ወጣቶችን የሚያደርጉት ነገሮችንም ታደርግ ነበር። ትይዝም ነበር። በጣም ቅርብ የነበረው ዛፍ በኢየሩሳሌም ላይ ትይዝ ነበር። ቅርቡ የነበረው ዛፍ በኢየሩሳሌም ላይ ሪችዋርድ። ሳራ ንቁ ነበረች። ነገሮችንም ታደርግ ነበር፣ ወጣቶችን የሚያደርጉትን። እንደዛም ነበር ፍሬያማ የነበረችው በቤተክርስቲያን ስትመለከቱ። ምክንያቱም አንዳንድ በቤተክርስቲያኑ ስትመለከቱ ወጣት ሰዎች የበለጠ ፍላጎት አላቸው። አዳምጡኝ። የሸመገላችሁ ብትሆኑም እንኳን ሂዱ ከነርሱ ጋር ህብረትን አድርጉ።